بسم الله الرحمن الرحيم ነብዩ አለይሂ ሰላቱ ወሰላም የበድር ዘመቻ ጊዜ ሰራዊታቸውን እንዲያርፍ ያደረጉበት ቦታ እርሳቸው ጥሩ ነው ብለው ያሰቡት ቦታ የተሻለ እንዳልሆነ የጠቀሰበትን አንድ ሰሃቢ ክስተት እናነሳለን። ሑባብ ኢብኑ አልሙንዚር የሚባል ሰሃቢ ረዲየላሁ ዐንሁ ወደ ነብዩ አለይሂ ሰላቱ ወሰላም መጣና አንድ ጥያቄ ጠየቃቸው። ያ ረሱላህ ሰለላሁ ዐለይሂ ወሰለም ከሰራዊቶቹ አንድ ሰው ማለት ነው። አንተ የአላህ መልእክተኛ ሆይ هذا المنزل أنزلك الله إياه فليس لنا أن نتقدمه أو نتأخر عنه أم هو الرأي والحرب والمكيدة አላቸው። ይህ ቦታ አላሁ ስብሓነሁ ወተዓላ እንድታርፍ የወሰነበት ቦታና እኛ ወደፊትም ወደ ኋላም ልንልበት የማንችል ቦታ ነው ወይስ የጦር ስልትና ያንተ ስትራቴጂ ነው? ይህ በቃ ለጦር ስልት ብለህ ነው ወይ እዚህ ያስቀመጥከን ሰራዊቱን እዚህ ያሳረፍከው አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለም በል ሁወ الرأي والحرب والمكيدة ይህ እንግዲህ የኔ እይታና የጦር ስልት ነው አሉት ነብያችን ሰለላሁ ዐለይሂ ወሰለም። ታዲያ ሑባብ ምን አላቸው? ያ ረሱላህ هذا ليس بمنزل حرب አላቸው። ይህ ቦታ ለጦርነቱ ስትራቴጂክ ቦታ አይደለም፣ ጥሩ አመች ቦታ አይደለም ሰራዊቱ ያረፈው አለ። ይልቁንም ሰዎችን ይዘን ወደፊት እንሂድና ጉድጓድ ውሃ እስከምንደርስ ድረስ እንሂድ፣ ጉድጓድ ውሃውን ከጀርባችን አድርገን እኛ ከጉድጓድ ውሃው አልፈን ሰራዊቱ እዛ ጋር ይረፍና ፍልሚያውን እዛ ጋር እናድርግ። እኛ ውሃ አለን፣ ውሃ እንጠጣለን፣ የጠላት ወገን ግን ውሃ አያገኝም። ስለዚህ ውሃውን ከኋላችን አድርገን ነው ማረፍ ያለብን የሚል አስተያየት ሰጣቸው። ነብዩ ሰለላሁ ዐለይሂ ወሰለም ኩራት የለባቸውም። እኔ ያልኩት ካልሆነ አይሉም። ትክክለኛ ሐሳብ ነው፣ ኒዕመ ረእይ ያሉ ምንኛ ያማረ ሐሳብ ነው አሉና ሰራዊታቸውን አንቀሳቅሰው ከጉድጓድ ውሃው በኋላ አልፈውት ጉድጓድ ውሃውን ሰራዊቱን እንዲያርፍ አደረጉ። ለበድር ዘመቻ ማሸነፍ ድል አንዱ ምክንያት ስትራቴጂክ ሎኬሽን፣ ይህ ተመውቁዕ የሚባለው ቦታህን ትክክለኛ የሆነ ቦታ መያዝ በጣም ወሳኝ ነው በጦርነት ላይ እና ያንን ሐሳብ የወሰዱት ከአንድ ተራ ወታደር ነው። ስንቶቻችን ይህንን መርህ በህይወት ጉዟችን ላይ እንጠቀመዋለን? ምናልባት በጣም ቀላል ግምት የምንሰጠው ሰው ትልቅ ሐሳብ ይዞልን መጥቶ እንዴት ሐሳቤን እቀይራለሁ፣ እንዴት ለዚህ ሰው ስል የሱን ሐሳብ ተቀብዬ እንዴት በዚህ እሄዳለሁ ብለን የተሳሳተ ሐሳባችንን የሙጥኝ ብለን የቀረንባቸው ጊዜዎች ብዙ አይደሉም? ይህንን ልናረም ይገባናል እላለሁ። ፓኖራማ የሚባለው አይነት አንድ ምሳሌ ላንሳ። ህንፃዎች ላይ ከውጭ በኩል ያሉ ኤሌቬተርስ ወይም ደግሞ አሳንስሮች አይታችኋል። ከውጭ ከህንፃ ውጭ የሚተከሉ አሳንስሮች አሁን በየቦታው የምናያቸው በመስታወት ተደርጎ በሚያምር መልኩ ከህንፃ ውጭ ከህንፃው ወጣ ብሎ ነው የሚታየው አሳንስሩ። ይህ የመጣበት ምክንያት አለው። ትልቅ ህንፃ ተሰራና የአሳንስር ቦታ ሚስ ተደረገ። ምናልባት ዲዛይኑ ላይ ኖሮ ኮንትራክተሩ ረሳው ማለት ነው። ስህተት ተፈጠረ። እዚህ ትልቅ ህንፃ ግን አሳንስር የሌለው ሆነ። ምን ማድረግ አለብን? ልክ በዛ ስትሬት ያሉ ክፍሎችን በሙሉ እየቦረቦርን ማጥፋትና አሳንስር የሚገጠምበትን መንገድ መፍጠር አለብን። ይህ ደግሞ ሌላ ስትራክቸር ችግር ያመጣል። ህንፃውን ኮላፕስ እንዲያደርግ እንዲወድቅ ሊያደርገው ይችላል። ምን ይሻላል ብለው በመጨነቅ ላይ ባሉበት አንዲት የጽዳት ሰራተኛ ለምን አሳንስሩን ከውጭ አታድርጉትም? ማፍረስ የሚያስፈልጋችሁ ብሎኬቶቹን ብቻ ይሆናል ማለት ነው፣ ግድግዳውን። ስለዚህ አሳንስሩ ከውጭ በኩል ተንጠልጣይ ለምን አታደርጉትም የሚል ሐሳብ የተገኘው ከአንዲት የጽዳት ሰራተኛ ነው። አሁን ዘመናዊ የሆኑ ህንፃዎች ላይ ያ ሐሳብ ተግባራዊ ሆኖ እናገኘዋለን። በህይወት ጉዟችን ላይ
እጅግ ጠቃሚ ሐሳቦች ካልገመትናቸው ሰዎች ሊመጡ ይችላሉ። ግን ምን ይፈልጋል? ከነፍስያ ጣጣ መውጣት ይጠይቃል። ሐሳብ፣ መልካም ነገር የራሳችን ነው ብለን ማሰብ ይኖርብናል። ከማንም ይምጣ፣ ከህፃን ልጅ ሊመጣ ይችላል። ዝቅ አድርገን ከምናየው ሰው ሊመጣ ይችላል። ዝቅ አድርጎ የሰው ልጅ ማየት በጣም ትክክል ካለመሆኑ ጋር ከሱም ሊመጣ ይችላል። ያኔ ተቀብለን የማስተናገድ አቅማችን ለእውነት ያለንን ታማኝነት ይገልጻል። ከነቢዩ ሰለላሁ ዐለይሂ ወሰለም ታሪክ ይህን እንማራለን። አይ እኔ ነቢይ ሆኜ ወሕይ የሚወርድልኝ ሰው ሆኜ እንዴት ይህንን ሐሳብ እቀበላለሁ ብለው በሐሳባቸው አልጸኑም። ወሕይ ነው ይህ ወይስ ሐሳብህ ነው አላቸው። አይ ሐሳቤ ነው አሉት። የእሱን ሐሳብ ሲያቀርብላቸው አሳመናቸው። ያን ሰራዊት በሙሉ ካለበት ቦታ እንቀሳቅሰው ያ ወታደር ያላቸው ቦታ ላይ ያሳረፉት። ይህ ነው የህይወት መርሃችን መሆን ያለበት ላለው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።